ቢኒ ኢቫናን ሰርቆ ወደ ቤቱ ወስዶ እዩን በዚህ መልኩ እንግዲህ አሳብዷታል። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ በቅንነት ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ትናንት እንግዲህ ማን እንደተባበረው ባናቅም እዩ በተኛችበት ልጇን ሰርቆ ወደ ቤቱ ይዞ ሂዷል። ከዚህ በኋላ ማልቀስ፣ ማዘን፣ መማረር በቃኝ። በገዛ ልጄ እንዳላይ ተከልክያለሁ። ብዙ አልቅሻለሁ፣ ብዙ ተፈትኛለሁ። ህይወቴን ራሱ መኖር አልቻልኩ እዚህ ጋር ልጅ እያለኝ እንዴት ብዬ ህይወቴን ልኑር? ልጅ በጣም ነው የምወደው። እዛ ላይ ደግሞ ልጄን ተከልክዬ በጣም ማዝኜ ነው ያለሁት። በጸባይ ሞከርኩኝ፣ በጸባይ ቤት እየሄድኩኝ አሳየኝ አልኳትኝ። ነገር ግን ሰማኝ ፈቃደኛ አይደለችም። ከሷም አልፎ ተርፎ ወንድሞቿ እያባረሩኝ ብዙ ማስፈራሪያ፣ ብዙ ዛቻ እያደረሱብኝ ነው ያሉትና እዚህ በካሜራ ያልተቀረጸ ያልቀረበ በጣም ብዙ ነገር አድርገውኛል ወንድሞቿ። አሁን ግን መሮኛል፣ በቅቶኛል። አይደለም ወንድሞቿን የፈለገችውን የህግ አካላት ይዛ ትምጣና ትጠይቀኝ። እኔም ልጄን የማየት መብት አለኝ። ልጄን የማግኘት ከልጄ ጋር የመሆን መብት አለኝ። በቃ ማንም የፈለገው ሰው መጥቶ ይጠይቀኝ ብሎ እንግዲህ ልጅቷን ትናንትና በተኛችበት እንግዲህ እህቷ ትተባበረው ማን ይተባበረው ባናቅም ወደ ቤቱ ኢቫናን ይዟት ሂዷል ማለት ነው። እዩ እንግዲህ በነቃሽ ሰዓት ካጠገቧ ልጇን ስታጣት እብድ ነው የሆነችው። አይታችኋታል። ትናንትና በቢጃማ ሁሉ ነው የወጣችውና በጣም እያለቀሰች ነበረ። እንግዲህ በጣም አዝና በጣም እያለቀሰች በጣም ተጎርታ ነበረ። እንዳያችኋት የቢኒ ቤት ድረስ ሂዳ እንግዲህ አንኳኩታ ልጄን ስጠኝ፣ አልፈልግም፣ ልጄን ስጠኝ፣ ልጄን ስጠኝ እያለች ነው ስታለቅስ የነበረው። አንዴ ስታንቀው፣ አንዴ ስጠበጥበው፣ በቃ ብዙ ነገር በቃ ትናንትና እንዲያብልሽ ነው እንዲያንቺ ልጅ የመጣሹ እያለ ሁሉ ነበር እሱና በቃ በልጄ እብድ ነኝ፣ በልጄ ከመጣ እብድ ነኝ፣ በቃ በጣም ነው ስታለቅስ የነበረው። እውነት ለመናገር እንደ ሴት ልጅ በቃ አሳዘነች ትናንት ስታለቅስ። ግን የግድ ወንድ ልጅ እንደ ሴት ልጅ ሚዲያ ላይ እንደዚህ ወጥቶ ማልቀስ ምናምን አይጠበቅበትም እንጂ ቢኒም ብሏል። አንቺ ያለቀሻትን እንባ እኔ ብዙ ጊዜ አልቅሻታለሁ። አንቺ ካሜራ ላይ ስላለቀሽ ነው ወይ? ልጅን መከልከል እንዳላይ ልጅን መከልከል ማለት ከባድ ነገር ነው። ብዙ ሌሊቶችን ብዙ ቀናቶችን አንብቻለሁ። ከካሜራ ጀርባ ብዙ ነገር ሁኛለሁና ቅመሽው። አንቺስ በካሜራ ፊት ነው ያለቀሽው አይደለ? እኔ ግን ከካሜራ ጀርባ ብዙ ቀናት ሆነ አልቅሻለሁ። ብዙ ቀናቶችን አዝኛለሁ። እና መኖር ከፈለግሽ ገብተሽ ልጅሽን እያሳደግሽ ያው ቤት ግቢ ኑሪ። አይ አልኖርም ካልሽ ግን እኔ ልጄን አሳድጋታለሁ። ለአንድ ለልጄ አላንስም። የቆርቆሮ ወተት እያጠጣውን ቢሆን አሳድጋታለሁ ነው ያላት። እሷ ደግሞ በአሁኑ ሰዓት እንደዛ መጠጣት አትችልም። ጡት ያስፈልጋታል። ልጄን ስጠኝ፣ ያንተ ልጅ አይደለችም ብያለሁ ደጋግሜ። አሁንም ያንተ ልጅ አይደለችም፣ እኔም ካንተ ጋር መቀጠል አልፈልግም፣ ልጄን ብቻ ስጠኝ ያለች ነው እንግዲህ። ስደበድበውም ስታንቀውም በቃ ስታለቅ ስትወርቅም ጉልበቱ ላይም ስትወርቅ ልለምንህሽ በማርያም በቃ ብዙ ነገር ስትል አይታችኋታል። እና በእርግጥ ያችን ህጻን ልጅ ሰርቆ መውሰድ አግባብ አይደለም እንደ እውነቱ ስንናገር። ምክንያቱም በጣም ትንሽ ልጅ ናት። ገና እንግዲህ 2 ወር ያልሞላት ህጻን ናት። የእናቷ እቅፍ ያስፈልጋታል፣ የእናቷ ጡት ያስፈልጋታል። ግን ደግሞ በትክክለኛው መንገድ ስትሄዱ ደግሞ ልጇ አይፈረድበትም። ምክንያቱም በዚህ ልክ እኮ አንድ ወንድ ያላደረገውን ነገር መቼም አድርግ ያለው ብሎ ሊወጣ አይችልም። በእርግጠኝነት ከዩ ጋር የሆነ ግንኙነት ስላለው ነው አይደለ እንዴ? ልጄ ናት እያለ ለዛውም በሚዲያ እንዴ ልጁ ባትሆን እኮ በዚህ ልክ ገፍቶ በሚዲያ ልጄ ናት ብሎ ሁላ ይከራከርም አይደል እንዴ? ምክንያቱም ነገ ሌላ ህይወት አለ። ገብቷቸዋል። ሌላ ህይወት አለ። ይህ ቪዲዮ ደግሞ ተቀማጭ ነው የሚሆነው። የነገን ህይወቱንም ያበላሽበታል። የውሸት ቢሆን እንደዚህ መጥቶ እንትን የሚለው ማለት ነውና ልጁ ጋር እውነት አለ ብዬ ነው እኔ በእርግጠኝነት የምነግራችሁ። ቢኒ ጋር 100% ትክክለኛ እውነት ቢኖር ነው በዚህ ልክ የሄደው ማለት ነውና ልጁን የማየት መብት አለው። ትናንትም ብሏል። ዲኤንኤ ተመርምሮ የኔ ልጅ መሆን አለመሆኑ በቃ 100% ከተረጋገጠ በኋላ ነው ልጅሽን የምሰጥሽ እንጂ ከዛ ዲኤንኤ ካልተመረመረ ከዚህ ቤት አትወጣም። ልጅቷ እዚህ ቤት አትወጣም። አንቺ ግን መተሽ እዚህ ገብተሽ ልጅሽን ማሳደግ ትችያለሽ። ይኸው ቤቱ፣ ይኸው ግቢው መብትሽ ነው፣ ግቢ ብሏታል። እንግዲህ እኔ ጋ ኖሪ፣ ግቢና እኔ ጋ ኖሪ፣ ልጅሽን አሳድጊ ብሏል። አይ ካልሽ ደግሞ ልጅቷን አልሰጥሽም፣ ወተት እኔ ራሴ ቆርቆሮ ተጣጣታለሁ፣ እየመጣሽ መጠየቅ ትችያለሽ ነው ያላትኝና መጨረሻ ላይ
በቃ ለምና እንደማይሰጣት አስረግጦ ሲነግራት በእርግጥ እሺ በቃ ልጄ ከምትጎዳብኝ ገብቼ እኖራለሁ ብላ ተስማምታለች። ግን ደግሞ መጨረሻ ላይ ቢኒ ሂጂና ተጣጥበሽ ልብስሽን ቀይረሽ ነይ እንጂ በዚህ ሁኔታ አይደለም ገብተሽ ከልጅቷ ጋር የምትኖሪው፣ ሂጂ ራሽን አረጋግተሽ ተጣጥበሽ ልብስ ቀይረሽ ምናምን መምጣት ትችያለሽ ብሏታል ማለት ነውና እውነት ለመናገር ቢኒ ጋም ስትሄዱ አይፈረድበትም። ምክንያቱም መሄድ እስካለበት ድረስ ሄዷል። መለመን እስካለበት ድረስ ለምኗል። ማድረግ ያለበትን ሁሉ ነገር እንግዲህ ሰው ባለው በአቅሙ ነው አይደለ? ማድረግ ያለበትን ሁሉ እንዳንድ አባት አድርጓል። እሷንም እንዳንድ ሚስት መጠየቅ ባለበት ማድረግ ያለበትን ነገር አድርጓል። እኛ እስካየነው ድረስ እስከ አቅሙ ድረስ ማለት ነው። አንድ ሰው ደግሞ ያለ አቅሙ ሊቆረጥ ሊፈለጥ አይችልም አይደለ እንዴ? ባለው ነገር ግን ያለውን ነገር አድርጓል። ይሄ ልጅ ጥሩ ልጅ ነው የምር ማለት ነው። በጣም ትግስተኛ ነው። ትናንት ራሱ አይታችሁታል። ስንቴ ጉሮሮውን እንዳነቀችው፣ ስንቴ ደረቱ ላይ፣ ስንቴ እንደጠፈጠፈችው ማለት ነው። ግን ትግስተኛ ነው የምር ማለት ነው። እዩ መክረንሻል። በእርግጥ ከዚህም በፊት አንዳንዴ የሌላ ሰው ስትመኝ የራሽን የሚወድሽን የሚያከብርሽን የልጅሽን አባት እንዳታጪ በቃ ማለት ተረጋግተሽ ነገሮችን ቆም ብለሽ አስበሽ ህይወትሽን ብታስተካኪ ጥሩ ነው ብለን መክረንሻል። ግን እዩ መስሚያዋ ጥጥ ነው። ማንንም አልሰማም ብላለች። እንደሰማችኋት ማለት ነው። ማንንም ነው የማልሰማው ነው ያለችው። እና እኛ እንደውም ትናንትና በቃ ዛሬ ጨረቃዎቹን ስታይ ማበዷ ነው እንግዲህ በቃ የእነሱ ቪዲዮ ገና 30 ደቂቃ ሳይሞላ አሁን ቪዲዮ መልቀቋ ነው እያልን ነበረ። ያው እንግዲህ ቢኒ በሌላ ነገር ቢዚ አድርጓታል ኢቫናን በመውሰድ በአንድ በኩልም ያው እሷ ማልቀሷ ጥሩ ባይሆንም በአንድ በኩል ገላግለህናል ቢኒዬ፣ እናመሰግናለን። ምክንያቱም ወጥታ ሌላ ነገር ማውራቷ አይቀርም ነበር በጨረቃዎቹ ዙሪያ። እናም እንግዲህ በልጇ ጉዳይ ቢዚ ስላደረካት እናመሰግናለን እንድንልህ እንወዳለን። እውነት ደግሞ ቢኒዬ እግዚአብሔርን ፈጣሪ ሁሉ ነገሮችን አስተካክሎልህ በቃ ደስተኛ ሆነ ከልጅ ጋር የምታሳልፍበትን ጊዜ በነጻነት ማለት ነው። እንደዚህ እየተሽሎከለክ እየሰረክ ያለ ፍቃድ ምናምን ሳይሆን በነጻነት በቃ በኮንፊደንስ ደረት ክነፍተህ ልጅህን አቅፈህ የምታሳድግበትን ጊዜ እግዚአብሔር እንዲሰጥህ ከልባችን እንጸልያለን፣ እንመኝልሃለን። ብዙ ለፍተሃል እንዳንድ አባት በዚህ ዘመን፣ ለዛውም በዚህ ክፉ ዘመን ያንተ አይደለችም እየተባልክ እየተገፈተርክ እየወጣህ ብዙ ማስፈራሪያ ዛቻ እየተሰጠህ አጠገባችን ወይ ደግሞ ቤታችን ሰፈራችን ድርሽ እንዳትል እህታችን ጎን እንዳናይህ እየተባልክ ብዙ ግፍ ብዙ መገፋት እየደረሰብህ አንተ ግን አንገት ለአንገት ተናንቀህ ልጅን ከማየት ወይ ደግሞ ልጅን ከማግኘት ወደ ኋላ አልልም፣ የፈለጋችሁትን ወስኑ፣ የፈለጋችሁትን አድርጉ ብለህ ለልጅ ብዙ መስዋዕት እየከፈልክ ያለህ ምርጥ አባት ነህና እግዚአብሔርም ደግሞ በአጭር ጊዜ ነገሮችን እንደሚያስተካክልልህ ተስፋ እናደርጋለን። ምክንያቱም ምርጥ አባት ስለሆንክ ስለሚገባህ ማለት ነው። ብዙ ታግልሃል ለልጅህ። እውነት ለመናገር ትልቅ ሆና ይሄንን የአንተ የታገልክላትን ነገር ስታይ